ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن نبينا محمدا عبد الله ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وكشف الأمة وجاهد في الله حق جهاده حتى أتاه اليقين صلوات ربي وسلامه عليه وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته. ዛሬ ሁሉም የአላህ ምስጋና እንደማንረሳና እንደማንዘነጋ ሁሉ በየቀኑ የአላህ ኒዕማዎች ጎልቶ በዚህ መልክ ስታዩ አልሐምዱሊላህ ማለታችን እጥፍ ድርብ ይሰማናልና ለዚህ ያበቃንን አላህና አላህ በቅድማ ለማመስገን ወዳለው አልሐምዱሊላህ ረብል ዓለሚን። በመቀጠል ክቡራን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ጉባኤ አባላት የራሳችሁን ጥሪ ሰምታችሁ የራሳችሁን ዳዕዋ ሰምታችሁ ራሳችሁ ማለት እኛ ማለት እናንተ ማለት እኛንን እኛ ስንጠራችሁ ራሳችን ነው የጠራነው ለማለት ፈልጌ ነው እና አክብራችሁ በሰዓቱ በወቅቱ በመምጣታችሁ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ከፍተኛ ምስጋና ይሰማኛል። የተከበራችሁ ዑለማዎቻችን እና ጠቅላላ ጉባኤ አባላት በአላህ ፍቃድ ያለፈውን የምርጫ ውጣ ውረድ ከምርጫ ቦርዶች አባሎቻችን፣ አመራሮቻችን፣ ቦርዶቻችን ጋር ሆነን ታች ላይ ከፍ ዝቅ ስንል ምርጫውን በፍትሃዊና በሸሪዓው ሕግ መሰረት የሸሪዓውን ባህሪና አኽላቅ በተላበሰ መልኩ ፍጹም ሰላማዊ በሆነ መንገድ ምርጫችን አላህ አሳክቶን የናንተ ትግል የናንተ ቀና አመራር የናንተ ቀና አመለካከት የናንተ ሸሪዓዊ አኽላቅ በተላበሰ መልኩና እንዲሁም የሀገራችን መላው ዜጋ ስንል ሙስሊም ብቻ ሳይሆን ሙስሊም ያልሆኑ ሁሉ ይህ ምርጫ ፍጹም ሰላማዊና ፍትሃዊ ሆኖ እንዲሳካ ከኛ ጎን ሆኖ ከሁሉም በላይ ከአላህ በታች መንግስታችን ከኛ ጋር እንቅልፍ አጥቶ ሰላማችን ለመጠበቅ መብታችን ለማስከበር ታሪካዊ ምርጫ ተደርጎ ተከስቶ ያልታየ ያልነበረ ያልተለመደ በዚህ መልክ ተጀምሮ ሲያልቅ የመንግስታችን ልፋትና ትጋት በተለይ የሰላም ሚኒስትር እንዲሁም የጸጥታ ኃይሎች መላው ኢትዮጵያ ውስጥ የሚገኙ የጸጥታ ኃይሎች ማሳተፍ ብቻ ሳይሆን ከኛ ጋር እንቅልፍ አጥቶ ቀንና ሌሊት በዚህ መልክ እንድሳካ ላደረጉልን ሁሉ ከአላህ ምስጋና በኋላ ደግሜ በራሴና
በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም በእናንተው ስም ሊያመሰግን ወዳለሁ። እናንተም እንድታመሰግኑልኝ በዚህ አጋጣሚ ልጠይቃችሁ ወዳለሁ። ይህ ታላቅ ትልቅ ኒዕማ ነው። አልሐምዱሊላህ በዚህ መልክ ከተሳካልን በኋላ ስልጣናችን ተረክበን ተከፋፍለን ከምርጫ ቦርዶቻችን እጅ ስልጣን ተቀብለን ወደየክልላችን ገብተን ወደየቢሮአችን ገብተን ይኸው እስከ ዛሬ ደፋ ቀና ስንልበት የቆየነው የዲናችን ኺድማ የእስልምናችን ኺድማ አልሐምዱሊላህ እስካሁንም በዛው በተሳካና በአንድነት በተከበረ በፍቅር እየሄደ እንገኛለን እናያለን። በተለይ ሰሞኑን እንዳያችሁ ሁሉ ብዙ ክልሎችን አጋጣሚ ሆኖ ዘይሬያለሁ። ወላሂ የደረስኩበት ክልሎች የዘየርኳቸው ክልሎች ሁሉ በጣም በሚያረካ በሚያከብር በሚያኮራ ሁኔታ ላይ ነው ያየሁት። አልሐምዱሊላህ ረብል ዓለሚን። አንድም ላይ ቅሬታ ብቻ ሳይሆን ሙላሐዛ ሳልይዘው ከሁሉም ከጠበቅነው በላይ ስለፉ ስተቡ ስሰሩ ስጥሩ ስግሩ ያየሁባቸው ክልሎች የዘየርኳቸው ማለት ነው። ቀሪዎችንም ደግሞ ተራ በተራ ፕሮግራም እየሄድኩበት ነው። ከዛ ያንሳል ብዬ አላስብም። ኢንሻአላህ በተመሳሳይ ይሆናልና ይሄ ኒዕማ የአላህ ስጦታ ነው። አላህ ነው የሰጠን። ያንን በጋራ አሳክተን ያምርጫ በጋራ ተሳክቶ እስከ ታች ድረስ እስከ መስጂድ ድረስ ያሉት መጅልሶቻችን እየሰሩ ያሉ አንዳንድ ታችም ሪፖርት ስንሰማ በጣም የሚገርም በዚች በአጭር ጊዜ ውስጥ የሚገርም ስራ እየተሰራ የራሱን ቢሮ ሁሉም እየገዛ እያስገዛ ወቅፎችን እያደራጀ እየታገለ ራሱን መልሶ ለማትካል እየተጉ እናቸዋለንና ይሄ ትልቅ ኒዕማ ነውና ጀመርን እንጂ አልጨረስንም። ጅማሮቻችን በጣም በሚያረካ መልኩ እየተካሄደ እንዳለ እናያለንና መጨረሻውንም አላህ ያሳየናል። ይህን ስል ሪፖርት ነው ብዬ አይደለም ይሄንን ብዬ የምለው፣ ሪፖርቱ በስርዓት ይቀርብላቸዋል። ያው እንደተባለው ሪፖርቶች ይቀርባሉ፣ እንነጋገርባቸዋለን። ወአምሩሁም ሹራ የሚለው በነገራችን ላይ ሁላችሁም እንደምታውቁት ማ ፈረጥና ፊል ኪታብ ሚን ሸይእን የሚለው አላህ ሱብሓነሁ ወተዓላ እኛ ብዙ መመሪያ የምንፈልግ ሰዎች አይመስለኝም እኔ። ምክንያቱም ዶስቶራችን ታላቁ ኪታቡላህ ሱብሓነሁ ወተዓላ፣ ዶስቶራችን ታላቁ ሱነን ነብዩ ሰለላሁ ዐለይሂ ወሰለም ወአሳሩ። ይሄ በእጃችን አለ። ከበቂ መመሪያ እኮ ከበቂ ህገ ሙስሊም በእጃችን እኮ ይዘናል። አንዳንድ ስምምነቶች ቃኑን አልወድዒ የሚባሉ ሊኖሩ ይችላሉ። ቃኑን አልወድዒዎች ግን ቃኑን አሸርዕን የሚያፋልሱ አይደሉም። ቃኑን አሸርዕ በእጃችን እያለ ብዙ የምንደክምበት አይኖርም። ከዛ አልፎ ተርፎ ደግሞ ዑለማዎቻችን በመካከላችን አሉ። ዑለማዎቻችን መርጅዕያዎቻችን ናቸው። እኔ በዚህ ነው የሚያምነው።
የኛ መርጅዕያ ዑለማዎች ናቸው። እንደምታውቁት ለእናንተ መንገርን ብዙ አያስፈልግም። ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። ይሄ እያለ የአላህ መመሪያ እያለ ማፈረጥና ፊል ኪታቢ ሚን ሸይኢን ብሎ አላህ ያስቀመጠው በቁርአን ውስጥ ያልቀረ መመሪያ በነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም በተዋረድ ሰሃቦች ኸሊፋዎች ላይ የሌለው መመሪያ ህግ ቃልን ልናወጣ አንችልም። ካወጣም ላነቅበሉ ወይን ካነ ሚአተ ሸርጥ የምንቀበለው ከሸሪዓችን ጋር በተጣጣማ መልኩ ሸሪዓችን ባከበረ ሐዲሶችና ቁርአኖችን ያከበረ ቃሉን ልናወጣ ልንቀበል ልንተገብር እንችላለን ማለት ነው። ስለዚህ ምናልባት እዛ ስንደርስ ልንነጋገርበት እንችላለን። እዛ ግን እንደርሳለን አንደርስም የሚለው እንዳለ ነው ማለት ነው እና በቀረቡት ሰነዶች ላይ ኢንሻአላህ በጥሞና እንድንደማመጥና እንድንተባበርና ዛሬ ምርጫ ቦርዶቻችን እንዳያችሁት በአጭር ጊዜ ውስጥ በአጭር ወራት ውስጥ ስተሙ ስለፉ የነበረ ከጊዜ እጥረት የተነሳ አንዳንድ ያልጨረሱት እንዳለ ሁላችንም እንረዳለን። በየክልሎቻችን በዞርንበት ሁሉ አይተናል። የሁሉም ስጋት ነውና እና ያልጨረሱትን ጊዜያቸው ሲያልቅ ጊዜውን ወቅቱን ቀጠሮን ለማክበር በማክበር መጥቶ ለስራ አስፈጻሚ ይሄን ጨርሰናል። አልሐምዱሊላህ ተሳክቶልናል። የቀራ ግን ይሄ ነውና ምን ማድረግ አለብን ብሎ በጠቅላይ ምክር ቤቱ ስራ አስፈጻሚ ቀርቦ ጠቅላይ ምክር ቤቱ ስራ አስፈጻሚ የቀራችኋል ጨርሱ፣ እንደጀመራችሁ ስራችሁ የተሳካ ስለሆነ በጀመራችሁት መሰረት ቀሪዎችንም ጨርሱ የሚለው ፍቃድ ስለሰጣቸው እናንተን ወክሎ ማለት ነው። ስለዚህ አሁን ቀሪ የመስተካከሉ ማለት ማሳተፍ ያለባቸው ያልተሳተፉ ስራ አስፈጻሚዎች ውስጥ የሚገቡ እንዳሉ እንረዳለን። እንዴት መቼ ማን የሚለው እኔ አላቅም፣ እነሱ ናቸው የሚያውቁት። ግን እኔ ማውቀው መድረኩን ለነሱ መስጠት ብቻ ነው የማውቀው። እንዴት እንደሚያሳኩ እንደጀመሩት እነሱ ነው የሚጨርሱትና አብረን የምንሰማ ይሆናል። ስለዚህ ይሄ ሁሉ ሲመጣ ማንኛውም ነገር የምናደርገው እኛ በሹራ በምክክር ብቻ እንደሆነ ደግሞ ሹራችን ከሸሪዓ ሳይወጣ ለወሬ በወሬ አይደለም። ከሸሪዓ ሳይወጣ ስንል ተፈኩራችን እዛ አርግተን በዛ መሰረት የምንቀጥል ይሆናልና በዚህ ሰዓት መንግስታችን የራሱን ምርጫ አገር አቀፋዊ ምርጫ ለማካሄድ እየተጋ እየሰራ እንዳለ ታያላችሁ። ሚኒስትሮች እንዳሉ ፍልድ ላይ ናቸው። የሰላም ዘመቻ የፍትሃዊ ዘመቻ ማለት ፍትሃዊ ምርጫ አካታች ምርጫ እንዲመጣ ለህዝቦቻችን ዋይ እየሰጡ መሆኑን እናንተ በተለይ ከተለያዩ አካባቢ የመጣችሁ እያያችሁ ነውና ከኛ ጋር ይገኙ ነበር። በተለይ ሰላም ሚኒስትር ሁሉም ለዚህ ዘመቻ ወጥቶ ስራ ላይ ይገኛሉ። እኛም የነሱ አካል ነን ማለት ፖለቲካ ውስጥ ሳንገባ ከፖለቲካ ወጣ ባለ መልኩ
ለሀገራችን ሲባል ለሰላማችን ሲባል ምርጫችን ሀገራዊ ምርጫችን ፍትሃዊ እና ሰላማዊ እንዲሆን ታክተን ሁላችንም መስራት ግዴታ ስለሚሆንብን ሆኖም መንግስታችን ጆሮአቸው ከኛ ጋራ ነውና ይሄንንም አላህ በሰላም በበለጠ በተሻለ መልኩ ለፊታችን ምርጫ እንዲሳካ ዱዓአችሁ ተፈላጊ ነውና ዱዓም እያረጋችሁ ማገዝ ያለብንን ሁላችንም ፍትሃዊ በሆነ መልኩ ጣልቃ ፖለቲካ ውስጥ ሳንገባ እንድናገዝን በዚህ አጋጣሚ አደራ እያልኩኝ ኢንሻአላሁ ተዓላ በሰፊ በውይይት ጊዜ ስለምንገናኝ በዚሁ ሊያቆም እገደዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የለፋችሁበት የደከማችሁበት የህዝብ አደራ የተቀበላችሁበት ታላቁን ቀን የመጀመሪያ ስራ የጀመራችሁበት የመጀመሪያ የምክር ቤት ስብሰባ በመሆኑ ስልጣናችሁን ያረጋገጣችሁበትና ስራ የጀመራችሁበት ስለሆነ እንኳን ደስ ያላችሁ። ንግግር ሳይሆን ለሪፖርት ስለመጣው እዚሁ ላይ ጨርስና የመጀመሪያ 3 ፕሮግራሞች ነው ያለን። የመጀመሪያ ሚዲያን ለመሸኘት የሰነድ ርክክብ እናደርጋለን። ከዛ በኋላ የቀሩን የምርጫ ሂደቶች አሉ። ሚዲያ ከሸኘን በኋላ የምንሰራ ነው የሚሆነው። ሶስተኛው የምክር ቤት አባላቶቻችን የሰነድ ርክክቡ ስነ ስርዓት ለእናንተ ምን ማለት እንደሆነ ሚዲያም ባለበት እንድታውቁት ነው። ምን እያደረግን ነው የሚለው ነገር ስልጣንን እናንተ ብቻ ሳይሆን የምታስረክቡት እኛም እያስረክብን ነው ማለት። ስለዚህ ስልጣን ሁሉ ጊዜ የህዝብ አደራ ነው፣ ትቀበልና ታስረክባል። ስለዚህ ከራሳችሁ ላይ የሆነ የተቀመጠ አደራ መሆኑ አውቀው በሆነ ጊዜ ላይ የሚረከብ ነገር ነው ማለት። ቀለል አድርገን በዚህ መልክ የምናደርገው ነገር ነው። ንግግሬ በኋላ ሪፖርት ስለሚቀር የኢትዮጵያ ስነ ጉዳይ ባለባቸው ምርጫ ቦርድ አባላት ወደ መድረክ የኢትዮጵያ ምርጫ ቦርድ አባላት ወደ መድረክ ሰነዶችን ይዛችሁ ወደ መድረክ እንድትመጡ። እሺ፣ ወደ መድረክ የሚጠራው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 5ቱ አመራሮች እና የምክር ቤቱ የማኔጅመንት ዘርፍ ስራ አስኪያጅ ወደ መድረክ ትመጡልናላችሁ። ክብር ፕሬዝዳንት ሼክ ሀጂ ኢብራሂምና ተቀዳሚ ምክትል ፕሬዝዳንቶችና ሌሎችም የሰጣችሁን አደራ ህዝብ ፊት እንድትረከቡ ለመድረክ እንጋብዛለን። ቀደም ሲል ባስተዋወቅነው መሰረት የልዩ ልዩ ሰነዶች እና ዶክመንቶች ርክክብ ይደረጋል። ይህ ርክክብ እንግዲህ ምርጫ ቦርዱ የዛሬ ዓመት ገደማ ኃላፊነቱን ሲረከብ አብሮ ተረክቧቸው የነበሩ